መዲናይቱ አዲስ አበባን በተመለከተ ከቅርብ ጊዜ ወዲህ የሚሰሙ መረጃዎች በእጅጉ ደንገጥ የሚያደርጉ ናቸው። አቶ ሽመልስ አብዲሳ አዲስ አበባ የኦሮሞ ሕዝብ የማንነትና የታሪክ ጥያቄ ማዕከል ናት። ይህ አቋማቸው ደግሞ ከተማዋ የሁላችንም ናት ከሚሉ ወገኖች ጋር ዘላቂ የፖለቲካ ፍጥጫ ውስጥ እንዲገቡ አድርጓቸዋል። አቶ ሽመልስ አብዲሳ በቅርቡ ኦሮሞን በተመለከተ አነጋጋሪ ንግግርን ማስተላለፋቸው የሚታወቅ ነው። ታዲያ ይህንን ተከትሎ አዲስ አበባን በተመለከተ አሁን ላይ ወጣው መረጃ በእጅጉ እያነጋገረ ይገኛል። መዲናዋ አዲስ አበባ ተከባለች። የዳንኤል ውደሳና የደሳለኝ ተቃውሞ በእጅጉ በርካቶችን እያነጋገረ ይገኛል። የጠቅላዩ ወደ ስልጣን መውጣትን ተከትሎ የተመዘገቡ ለውጥና ውዝግቦች በእጅጉ እያነጋገሩ ይገኛሉ። ጠቅላዩ ከዳንኤል የቀረበላቸው ውደሳና ከደሳለኝ ጫኔ ደግሞ የገጠማቸው ተቃውሞ መረጃውን በዝርዝር የምናስደምጣችሁናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ስለ አዲስ አበባ በተለያዩ ጊዜያት የሰጧቸው መግለጫዎች በፖለቲካው ረገድ ከፍተኛ መነጋገሪያና አንዳንዴም ቅሬታዎችን ሲቀሰቅሱ ቆይተዋል። ፊንፊኔ የኦሮሞ ናት የሚለው አቋም አቶ ሽመልስ በተለያዩ አጋጣሚዎች አዲስ አበባ ፊንፊኔ በታሪክም ሆነ በሕግ የኦሮሚያ አካል መሆኗን ይገልጻሉ። በተለይም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም በሕገ መንግስቱ መሰረት ተግባራዊ መሆን እንዳለበት በተደጋጋሚ ሲወተውቱ ይደመጣሉ። የኢሬቻ በዓል ለመጀመሪያ ጊዜ በአዲስ አበባ ሲከበር አቶ ሽመልስ ያደረጉት ንግግር ከፍተኛ ውዝግብ አስነስቶም ነበር። በወቅቱ የሰበሩን ሰበርናቸው የሚል ይዘት ያለው ንግግር ማድረጋቸው ይህም ንግግር በአንዳንዶች ዘንድ የበቀል ፖለቲካ ተደርጎ ተወስዶባቸዋል። የአዲስ አበባን የህዝብ ስብጥር ለመቀየር ሳቅዶ የተሰራ ነው በሚል ለሚነሱ ክሶች አቶ ሽመልስና አስተዳደራቸው የሚሰጡት ምላሽ የኦሮሞ ተወላጆች በከተማዋ ያላቸውን ድርሻ ማሳደግ ፍትሃዊ ጥያቄ ነው የሚል እምነት አላቸው። በቅርቡ የተካሄደው የከተማዋና የኦሮሚያ ልዩ ዞን የድንበር ማካለልና አዳዲስ የሸገር ከተማ የመሰሉ መዋቅሮች መፍጠርም የዚሁ አካል ተደርገው ይታያሉ። በዚህ ምክንያትም በርካታ ጉዳዮች በሚስጥር እየተካሄዱ እንዳለም ይነገራል። በአዎንታዊ ጎኑ አቶ ሽመልስ አዲስ አበባን ከኦሮሚያ ክልል ጋር የሚያስተሳስሩ የልማት ስራዎችን እንደ ጋራ ኢንዱስትሪ ፓርኮች፣ የውሃ አቅርቦትና የመንገድ መሰረተ ልማቶች ላይ ከከተማዋ አስተዳደር ጋር በቅርበት እንደሚሰሩ ይገልጻሉ። ነገር ግን ከበስተጀርባው ያለው እውነት ምንድን ነው? ለአቶ ሽመልስ አብዲሳ አዲስ አበባ የኦሮሞ ሕዝብ የማንነትና የታሪክ ጥያቄ ማዕከል ናት። ይህ አቋማቸው ደግሞ ከተማዋ የሁላችንም ናት ከሚሉ ወገኖች ጋር ዘላቂ የሆነ የፖለቲካ ፍጥጫ ውስጥ እንዲገቡ አድርጓቸዋል። አሁን ላይ መረጃው በእጅጉ እንዲያነጋግር ያደረገ ጉዳይ አለ። ነገሩን ተከትሎ በርካቶችም የተቃውሞ ድምጻቸውን እያሰሙ ይገኛሉ። ይህ አዲስ የጸደቀው የወንጀል ስነ ስርዓትና የማስረጃ ሕግ በተለይም አንቀጽ 25 ንዑስ አንቀጽ 3 በኢትዮጵያ ፌዴራላዊ ስርዓትና በአዲስ አበባ ከተማ አስተዳደር ላይ ያለውን የቆየ የፖለቲካና የሕግ ፍጥጫ አዲስ ምዕራፍ ላይ ደርሷል። በምክር ቤቱ አባላትና በሕግ ባለሙያዎች ዘንድ የተነሱ ዋና ዋና አከራካሪ ነጥቦች እጅግ እያነጋገሩ ይገኛሉ። የመጀመሪያው የስልጣን ክልል ጥያቄ ነው። በሕገ መንግስቱ መሰረት አዲስ አበባ የራሷ የሆነ ቻርተርና አስተዳደራዊ መዋቅር ያላት ከተማ ናት። ተቃውሞ የኦሮሚያ ክልል ፍርድ ቤት ከክልሉ የግዛት ወሰን ውጪ በሌላ አስተዳደር ወይም ደግሞ በአዲስ አበባ ውስጥ ለሚፈጸሙ የወንጀል ድርጊቶች የዳኝነት ስልጣን ሊኖረው አይገባም የሚል ነው። ይህ ከግዛት ወሰን ውጪ ያለ የዳኝነት ስልጣን አሰራር በፌዴራል ስርዓቱ ውስጥ ግጭት ሊፈጥር ይችላል የሚል ከባድ ስጋትም ተደቅኗል። የኦሮሚያ ክልል መቀመጫውን አዲስ አበባ ውስጥ እስከሆነ ድረስ የተቋማቱን ደህንነትና ንብረትን ለመጠበቅ በገዛ ፍርድ ቤቱ የመዳኘት መብት ሊኖረው ይገባል የሚል የደጋፊዎችም መከራከሪያ አለ። ሁለተኛው የህገ መንግስታዊነት ጥያቄ ነው። በህገ መንግስቱ አንቀጽ 49 መሰረት አዲስ አበባ የፌዴራል መንግስት መቀመጫ ናት። አዲስ አበባ ውስጥ የሚፈጸሙ ወንጀሎች ወይም ደግሞ በከተማዋ ፍርድ ቤቶች ወይም በፌዴራል ፍርድ ቤቶች መታየት እንዳለባቸው ህጉ ይደነግጋል። አዲሱ ህግ የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ውስጥ ስልጣን እንዲኖራቸው ማድረጉ ከህገ መንግስቱ ጋር ሊጋጭ ይችላል የሚል ጠንካራ ክርክር ተነስቷል።
ሶስተኛው ልዩ ጥቅም ነው። እናም የአዲስ አበባ ጉዳይ ይህ ህግ አቶ ሽመልስ አብዲሳና የኦሮሚያ ክልል መንግስት በከተማዋ ላይ ያላቸውን ልዩ ጥቅም ወደ ተግባር ከመቀየር ጋር የተያዘ ነው ተብሎ ይታመናል። ሰነዶችና ንብረቶች ላይ የሚፈጸሙ ወንጀሎችን በክልሉ ፍርድ ቤት ማየቱ የባለቤትነት ስሜትን ያጠናክራል። ንብረትና ሰነድ የሚሉ ቃላት ሰፊ ትርጉም ሊሰጣቸው ስለሚችል ህጉ ላላስፈላጊ ጣልቃ ገብነት መንገድ ይከፍታልም ይላሉ። አንድ ግለሰብ በአዲስ አበባ ከተማ ውስጥ ወንጀል ፈጽሟል ተብሎ ሲጠረጠር በከተማዋ ወይም በፌዴራል ህግ ሳይሆን በሌላ ክልል አሊያም ደግሞ በኦሮሚያ ህግና ፍርድ ቤት እንዲዳኝ መደረጉ ፍትሐዊ የዳኝነት ሂደት ላይ ተጽዕኖ ሊኖረው ይችላል የሚል ከባድ ስጋት አለ። ህጉ በምክር ቤቱ የጸደቀው በከፍተኛ ድምጽ ብልጫ ቢሆንም የህግ ባለሙያዎች እንደሚሉት ከሆነ የጉዳይ ወደ ህገ መንግስታዊ ጉዳዮች አጣሪ ጉባኤ ሊያመራ እንደሚችል ትልቅ አጀንዳ ነው። ይህ አሰራር የአዲስ አበባን ራስ በራስ የማስተዳደር መብት ይጋፋል የሚለው ወገንም እናም የክልሉን ተቋማት ደህንነት ለማረጋገጥ አስፈላጊ ነው የሚለው ወገን የሚያደርጉት ክርክር በቀጣይነትም በፖለቲካው መድረክ ውስጥ ከባድ ተጽዕኖ ማሳረፉ አይቀሬ ነው። ይህ ጉዳይም አሁን ላይ በርካቶችን እያነጋገረና ከፍተኛ ፍጥጫና ውዝግብ ውስጥም እያስገባቸው ይገኛል። አቶ ሽመልስ አብዲሳ ከቀናት በፊት ኦሮሞን ማንም አይነካውም ማለታቸው ይታወሳል። ታዲያ የጉዳይ ከዛ ጋር ተያይዞ በርካታ አነጋጋሪ ጉዳዮችን እያስደመጠንና እያስመለከተን ይገኛል። ኦሮሚያ አዲስ አበባን ሙሉ በሙሉ ለመቆጣጠር በርካታ ስልቶችን እየተጠቀመች ነው የሚልም በርካታ ትንታኔዎችም ይደመጣሉ። ፖለቲከኞች ይህንን በተመለከተ የተለያዩ ሀሳቦቻቸውን ይሰነዝራሉ። ጠንከር ያሉ ተቃውሞችና ትችቶች እንዲሁም ደግሞ ጉዳዩን የሚያጠናክሩ መረጃዎች እየተደመጡ ይገኛሉ። ይህንን ጉዳይ በተመለከተ በቀጣይ የሚወጡ መረጃዎችን በስፋት የምናስደምጣችሁናል። ወደ ቀጣይ ጉዳያችን ስናመራ አብይ እንደ መላክ ነው የሚለው የዲያቆን ዳንኤል ክብረት ንግግር በርካቶችን እያነጋገረ እንዲሁም ደግሞ ትችትም እየቀረበበት ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን 8ኛ ዓመት አስመልክቶ በርካታ አስተያየቶች እየተሰጡ ነው። ተቃዋሚ የፖለቲካ ፓርቲዎች ያለፉትን 8 ዓመታት ሀገሪቱ በእርስ በርስ ጦርነት የደቀቀችበት በማለት እያብጠለጠሉት ነው። በአንጻሩ የጠቅላዩ ደጋፊዎች አብይን በሚያቆለጳጵሱ ቃላት እያሞገሷቸው ነው። ከነዚህ መካከል የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ውዳሴ ያዘል ሙገሳን አቅርበዋል። ዲያቆን ዳንኤል ክብረት ላለፉት 8 ዓመታት የማውቃቸው የአብይ 8 ገንዘቦች በሚል ባቀረቡት ውዳሴ እንደ መልአክ የሚተጉ ሲሉ ገልጸዋቸዋል። አማካሪው አብይን የገለጹባቸው 8 ነጥቦች ቁጭት፣ እልህ፣ ትጋት፣ ፍቅር፣ ፈጠራ፣ ሁሌ አዲስና ልቡ በአምላኩ የታመነ የማንንም አሊያም የሁሉም የሚሉም ናቸው። ዳንኤል ልቡ በአምላኩ የታመነ ብለው አብይን የገለጹበት ውዳሴ የአንበሳ ግዛት፣ የሌሊት ወፍ ጩኸት፣ የእባቡ ፉጨት፣ የእንቁራሪቱ ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን በባህሩ ላይ ሲራመድ ማዕበሉን እንዳይፈራ አይኑን ከፈጣሪው ላይ ያልነቀለ ሁሉን የያዘውን የያዘ ማንም የማያሸንፈውን የተጠጋ የማይለወጠውን የተማመነ ዋጋን ለሰሪ ድልን ለፈጣሪ የሚሰጥ ሲሉ ገልጸዋቸዋል። አክለውም ቀን እንደ ሰራዊት ሌሊት እንደ መልአክ ሲለፉ የምታየው በሚልም ትጋታቸውን ከመላእክት ጋር አስተካክለውታል። ይህም ከበርካቶች ዘንድ የተለያዩ ሀሳቦችና ትችቶች እየቀረቡበት ይገኛል። ጠቅላዩ ከደጋፊዎቻቸው ዘንድ እንዲያሉ ሙገሳዎች እየቀረቡላቸው የሚገኝ ቢሆንም ይህ ግን ለየት ያለ ነው የሚል ሀሳብ ቀርቧል። የዳንኤል በዚህ ልክ ጠቅላይ ሚኒስትሩን ማቆለጳጰስ በርካቶችን ፊታቸው እንዲጠቁር ያደረገ ሳይመስል አልቀረም። ሌሎች እነዚህን የጠቅላዩን የስልጣን ዓመታት በተመለከተ የተለያዩ ሀሳቦችንም እየሰጡ ይገኛሉ። እናንተስ የጠቅላዩን የስልጣን ጊዜን በተመለከተና በእነዚህ የስልጣን ዘመናትም የተደረጉና የነበሩ አስፈሪ፣ አስደንጋጭ እንዲሁም ደግሞ የሚደነቁ ናቸው የምትሏቸው ክስተቶች ምንድን ናቸው? ሀሳቦቻችሁን ኮሜንት ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።